ሰላም ጤና ይስጥልን። እንዴት አላችሁ ክቡራት ተመልካቾቻችን? እየተከታተላችሁ የምትገኙት በኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰው ልዩ ዝግጅታችንን ነው። በዛሬው ልዩ ዝግጅታችን አንድ እንግዳን ይዘን ቀርበናል። እንግዳችን የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩት ከዛ ውጪ የትግራይ ክልል የመጀመሪያው ጊዜያዊ አስተዳደር ሲቋቋም በዛ ውስጥ ሴክሬታሪያት ሆነው ሰርተዋል። ከዛ ባሻገር ደግሞ አሁን ላይ ደግሞ የስምረት ፓርቲ ስራ አስፈጻሚ አባልና እንዲሁም ደግሞ የውጭ ግንኙነት ኃላፊ ናቸው። ከዛ ባሻገር ደግሞ በትምህርት ሚኒስቴር ውስጥ ደግሞ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ናቸው። ፕሮፌሰር ክንደያ ገብረ ሕይወት ናቸው። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው ማለት ነው። አብራችሁን ቆዩ ብለናል። ፕሮፌሰር እንግዲህ ሰዓቶትን ሰውተው አብረን ቆይታ ሊያደርጉ ስለወደዱ ከልብ እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እስቲ ለመነሻ እንዲሆነን እንግዲህ ሰፊውን ሀሳብ የምናወራው አሁናዊ የትግራይ ክልል ጉዳይ ላይ ነው የምናወራው። ከዚህ ጋር ተያይዞ በተለይ ደግሞ በአሁኑ ሰዓት የጊዜያዊ አስተዳደሩን በተለይ ከፕሪቶሪያው የሰላም ስምምነት በኋላ በአፍሪካ ህብረትም አማካኝነት እንዲሁም ከፌዴራል መንግስቱ ጋር ተነጋግሮ ጊዜያዊ አስተዳደር ተሰይሞ ነበር። በዛ ውስጥ እርሶም ተሳታፊ ነበሩ። ሁለተኛው ጊዜያዊ አስተዳደር ከቀጠለ በኋላ ያን ጊዜያዊ አስተዳደር በማፍረስ እንግዲህ በኃይል ክልሉን የተቆጣጠረ አካል አለና ነው። ይሄ አካል ከተለያዩ አካላት ጋር ደግሞ ጥምረት መስርቻለሁ ብሎ ጽምዶ የሚል ሀሳብን እያነሳ ነው የሚገኘው ነው። ወደዛ ከመምጣታችን በፊት አሁናዊው የትግራይ ክልል ሁኔታ እርስዎ እንዴት ይገመግሙታል? እስቲ ወይ እንዳልከው በትግራይ ውስጥ የተለያዩ ነገሮች ያጋጥመዋል። ላስት 2-3 ዓመት በተለይ ማለት ነው። እንግዲህ 2013 የተጀመረው ጦርነት እንግዲህ እንዴት ምን አይነት ትግራይ ላይ ብዙ ጥፋት አጥፍቷል። ብዙዎቻችንም በአካል እዛ የነበርንበት ስለሆነ የደረሰው ጥፋት ሁላችን እናውቀዋለን። ስለዚህ ያንን ጥፋት እንግዲህ በኋላ በተደረገው ፕሪቶሪያ ላይ በተደረገው ስምምነት አትሊስት ተኩሱ እንዲቆም ተደርጓል። መሰረታዊ የሚባሉ አገልግሎቶችም የተጀመሩበት ትግራይ ተመልሳ ወደ እንደገና ልትገነባ የምትችልበት ሁኔታ የተጀመረበት፣ ለዛ ደግሞ አመቻች ሊሆን የሚችል የትግራይ ጊዜያዊ አስተዳደር ነበር የተቋቋመው ያኔ በ2015 ማለት ነው። ከዛ በኋላ እንግዲህ ያው ቅድም ያልከው የመጀመሪያው ጊዜያዊ አስተዳደርም እንዳይሰራ ተደርጎ በኋላ ሌላ ተጨማሪ ሌላ ጊዜያዊ አስተዳደር ተቋቁሞ እሱም እንግዲህ በቅርብ ፈርሶ አሁን ትግራይ ማለት በጣም ተስፋ በሚያስቆርጥ ሁኔታ ብዙ ነገሮች የቆመበት፣ ህዝባችንም ወጣቱ ስደት ላይ ወደ ስደት ወደ እግሩ ወደ መራ ሁሉ የሚሄድበት፣ በትግራይ ደግሞ በተለይ በቅርብ ጊዜ ይሄ አሁን ሁሉም የትግራይን እያመሰ ያለው ህገወጥ ቡድን የተለያዩ ስርዓቶችን እንግዲህ ወጣቶችም እየገፈፈ ወደ ማሰልጠኛ ወደ ጦር ካምፕ የሚያስገባበት ጊዜ ነው ያለው። በአጠቃላይ ግን ትግራይ ላይ የጦርነት ድባብ ያለበት፣ ህዝቡ ደግሞ ተጨንቆ መፍትሄ የሚፈልግበት ጊዜ ነው ያለውና የትግራይ ሁኔታ አሁን በጣም አሳሳቢ ደረጃ ላይ ያለው። ከቅርብ ጊዜ ወዲህ በጣም ከባድ ሁኔታ ነው። ዳግም ለጦርነት የሚጋብዙ የሚመስሉ ነገሮችን በስፋት እየተመለከትን ነው። ለዚህ አንድም የፕሪቶሪያው የሰላም ስምምነትን የመጣስ ጉዳይ ነው ትልቁን ለዚህ ያደረሰው የሚል ሀሳብ ይነሳል እና እንደው የፕሪቶሪያው የሰላም ስምምነትን ለመጣስ የሚያደርሱ ምክንያቶች ነበሩ ተብሎ ይታሰባል በክልሉ ላይ? እንግዲህ የፕሪቶሪያ ስምምነት በሁለቱም በጦርነት ላይ የነበሩ ኃይላት ስምምነት የተፈጸመ ነው። እንግዲህ ስምምነት ስትፈጽም ከዛ በኋላ አብረን እንሰራለን ብለን የተፈጸመው እና አይ ቲንክ የተሞከረውም ያ ነበር። እንግዲህ የስምምነት በዓለም ፊት የተፈረመ ነው። ዝም ብሎ ተራ ስምምነትም አይደለም። ዝም ብለህ እንደፈለግ የምትገባበትና የምትወጣበትም አይደለም። የምታፈርሰውም አይደለም፣ በቂ ምክንያት እስከሌለ ድረስ ማለት ነው። ማለት እንግዲህ በስምምነቱ አንጻር ያልተፈጸሙ ብዙ ጉዳዮች አሉ፣ የተፈጸሙ ነገሮች አሉ። በዋናነት ይሄን እንድትፈጽም ደግሞ የሰላም ኢንቫይሮንመንት ማመቻቸት ነው የሚያስፈልገው። አሁን ያለነው ነገር እንግዲህ የህዝብ ጥያቄዎች አሉ ያልተመለሱ፣ በተለይ ከዚህ የትግራይ ግዛት የመመለስ ከተፈናቃዮች ያለመመለስ ለአመታት ሌሎች ጥያቄዎችም ሊኖሩ ይችላሉ። ግን እነዚህ ጥያቄዎች እንግዲህ
አንደኛው ማን ነው ያልመለሳቸውም ብዙ በየእንትናችን የተለያየ ትርጉም ልንሰጠው እንችላለን፣ ምክንያቱም ልናቀርብ እንችላለን። በዋናነት ግን እንግዲህ የሰላም ስምምነት ስትፈርም ሁሉም አንተ የምትፈልገው ነገር ታገኛለህ ማለት አይደለም። የመቀበልና የመስጠት ጉዳይም አለበት። ታግሰህም ነገሮች ለማስተካከል ጊዜ ወስደህም በትዕግስት የምታያቸው ነገሮችም ይኖራሉ። ስለዚህ እኔ አሁን ያንን የፕሪቶሪያ ስምምነት ለማፍረስ በቂ ምክንያት አለ ብዬ አላምንም። እንደ ፓርቲም እንደዛ እምነት የለንም። እንግዲህ አሁን ትግራይ ላይ ያጋጠመው ከዚህ በፊት 2012 መጨረሻ ተመርጦ የተባለው ምክር ቤት ነው መልሰናል እያሉ ያሉት። እንግዲህ ይሄ ምክር ቤት አንዱም የጦርነት ምክንያት ነበረ። ስለዚህ ጦርነትን ለማቆም ከተስማማ በኋላ ጦርነት ወደሚያስነሳ ምክንያት ተመልሳ አትሄድም። ባይሆን ወደ ሌላ ጭቅጭቅ ነው የምትገባው። አዲስ በሰላም በመጨቃጨቅ የምትፈታው ነገርም ሊኖር ይቻላል። የሚቻልበት ምክንያትም በጣም ብዙ ነበረ እና አሁን እኔ ይህን ስምምነት አፍርሶ ወደ ሌላ አይነት አዙሪት የመግባት አባዜ ነው እያየን ያለ ነው። ይህ በፍጹም ትክክል አይደለም። በቂ ምክንያትም የለውም። ምናልባት ከዚሁ ጋር ተያይዞ የሚነሳው የህገወጥ ቡድን እንግዲህ የቀድሞ የህወሓት ስብስብ የሚያነሳው ነገር ከተለያዩ አካላት ጋር ሆኖ ጥምረት ተፈጥሯል። ጥምረቱንም ጽምዶ የሚል ስያሜ ተሰጥቶታል። ለበርካቶች እንግዲህ ቃሉ ራሱ ትንሽ ግር የሚያሰኝ ነገር አለው እና ከዚህ አንጻር እንደው ምን ማለት ነው? ጥምረቱስ ከማን ጋር ነው የሚለውን ነገር እንደሚያ ጽምዶ ማለት የትግርኛ ቃል ነው። አሁን ግን ያው ሁሉም የተጠቀመበት መሰለኝ። በጣም ፖፑላር ቃል ሆኗል። ያው ጥንድ ማለት ነው። ጸመደ ከሚለው የትግርኛ ግስ ነው። ልክ በሬስ እንደዛ የጥንድ በሬዎች ምናምን የምንለው ነገር አለ። እንደዛ አይነት ጥምረት ነው ቤዚካሊ። አሁን ቅድም እንዳልከው አሁን ያየነው ያለነው እየሰማነው ያለነው ጥምረት የሚባለው ነገር ተጣመሩ የሚባሉ አካላትም ከዚህ በፊት አብረው ሊሰሩ የማይችሉ በየራሳቸው ምክንያት ማለት ነው። አሁን ያለው የህወሓት ስብስብ ቡድን ሳይሆን የህወሓት አንድ አካል ምክንያት ህወሓት በእኛ እምነት አሁን የለም። በጣም በብዙ ቡድኖች ተከፋፍሏል። ፎርማሊ ተከፋፍሏል። ብዙዎቹ ደግሞ በየቤታቸው ሆነው ዝም ያሉ አመራር ላይ የነበሩ ሰዎችም አሉ። ስለዚህ አሁን ያለው ስብስብ ህወሓት ብሎ ለመጥራትም ትንሽ የሚያስቸግር ነው የሚሆነው። አሁን ይሄ የተጣመረ ያለው ከኤርትራ ግልጽ የሆነ እንትን አለ። ሱዳን ካሉት ኃይሎች ምናልባት ከግብፅም ኢትዮጵያ ውስጥ ካሉ ጽንፈኞችም የሚገናኝበት እንትን አለ። እዛ ላይ ብዙ ግልጽ ያልሆኑ ነገሮች አሉ። ምክንያቱም ይጣመራሉ ጥምረት ላይ ያሉ የምንላቸው አካሎችም የራሳቸው ምክንያት ከነዛ ጋር የማይሰሩበት ምክንያት አለ፣ የሚሰሩበት ምክንያትም ይኖራል። በዋናነት ግን ይሄ እንግዲህ እነሱ እንደሚሉት ያው የፌዴራል መንግስቱን እናንበረክካለን ነው። በቅርብ ጊዜ አዲስ አበባ እንገባለን ነው። እንግዲህ ይሄ ይሳካል እኔ እርግጠኛ አይደለሁም። ግን ዋናነት በቃ አትሊስት ጉልበት የማግኛ አይነት የሚመስል ጉልበት አለን። በዚህ ደግሞ ጫና ፈጥረን የፌዴራል መንግስት ለማንበርከክ አይነት ነገር የሚመስል ነው። እንግዲህ የተጣመሩት ያሉት ኃይሎች በእኛ ልምድ እኔም እዛ በጦርነትም በነበርንበት ጊዜ ትግራይ ላይ ብዙ ግፍ የሰሩ አካላት ናቸው። እንግዲህ ይሄ ተረስቶ እንዴት ወደ እንደዛ አይነት ነገር ሊሄድ ነው ይችላል? ስለዚህ እዛ ያለው ኃይል ዋናው ፍላጎቱ የራሱን ፍላጎት የሚያሟላበት እስከሆነ ድረስ ከማንም ጋር ይጣመራል ማለት ነው። ትግራይ ህዝብ ላይ በደል የፈጸሙት አካላትም ከነሱ ጋር ሆነው ያው እንግዲህ ኃይል አሰባሰብን አይነት ነገር እያየን ያለ ነው እና ምንም ብዙም ያልተቀደሰ አይነት የሚባል እንትን ግን እነሱ የመኮርት ያሉት ነገር ነው። ይሳካላቸዋል። ብዙም ትርጉም የሚሰጥም አይመስለኝም። አሁን እንዳነሱት እንግዲህ በዚህ ስብስብ ውስጥ ያለው ኃይል የተለያዩ ማለት ከግብፅ ተነስቶ ኤርትራን ጨምሮ እዚህ ሀገር ውስጥ ደግሞ እንደ ሸኔ፣ ፋኖን የመሳሰሉ አካላትን በጋራ አጣምሮ የያዘ እንደሆነ በተደጋጋሚ እንግዲህ ይነሳልና ይሄ እንደው የኢትዮጵያን ሉዓላዊነት አሳልፎ ከመስጠት አንጻርስ ሌላ ኢምፕሊኬሽን አይኖርም ብሎ ማንሳት ይቻላል?
እነዚህ ሰዎች ለተወሰነ ጊዜ አብረው ሊሄዱ ይችላሉ፣ ግን ረጅም መንገድም ሊጓዙም አይደለም። በተለያዩ ምክንያቶች ማለት ነው። የራሳቸው ምክንያትም ስላላቸው ያን ያህል ተጣምረው ትርጉም ያለው ለውጥ በኢትዮጵያ ሉዓላዊነት ላይ አደጋ ያመጣሉ የሚል እምነት የለኝም። በየራሳቸው ምክንያትም ብዙም አይቆዩም ስለሆነ ገና ከአሁኑ ጀምሮ ብዙም የምንሰማቸው ነገሮችም ስላሉ ሉዓላዊነት መዳፈር ያው ግልጽ እኮ ነው። እዛ ኢትዮጵያ ውስጥ ያለ ኃይል ከሌላ ከኢትዮጵያ ውጭ ካለው ኃይል አሁን በትግራይና በኤርትራ ያለው ድንበር ኦልሞስት ክፍት ነው። በየቀኑ የሚመላለሰው ብዙ ነገር አለ። ይሄ ከሉዓላዊነት መዳፈርም በላይ ነው። አንደኛው በጣም ብዙ ህገወጥ ተግባራት የሚፈጸሙበት ነው። ብዙ ሀብት ከትግራይ የሚወጣበት፣ ከዛ በተጨማሪ ደግሞ አሁን እያየነው ያለው ደግሞ መጥፎ ልምዶች ወደ ኢትዮጵያ ማስገቢያ በር ነው የሆነው። አሁን የሻዕቢያ አሁን የኤርትራ መንግስት የሁሉ ዓመታት ልማት የሚባል የሚያውቅ እንትን አይደለም። የኤርትራ ወጣት ተሰዶ አልቋል። የኤርትራ ወጣት ተገዶ ሳዋ ይገባል። ሳዋ ነው ሁለተኛ ደረጃ ትምህርት ቤት የሚማረው፣ ወታደራዊ ማሰልጠኛ ማለት ነው። ይሄ ልምድ ነው አሁን የትግራይ ያሉት ኃይሎችም የድሮ ጓደኞቻችን እየጀመሩ ያሉት ማለት ነው። አሁን ትግራይ ውስጥ በየቀኑ ማአት ወጣት ነው የሚሰደደው። ባስ ዶን ኬር የፈለገ ወጥቶ የቀረውን ይዘን አስገድደን ቢሆን ልክ ሚሊታራይዜሽን አይነት ነገር ጀምረን ልክ ኤርትራ የምትመስል ትግራይ መፍጠር ነው የሚፈልጉት። ከዛ በተጨማሪ የልማት የሚባል ነገር የምትሰማበትም አይሆንም እና እኔ ከዛ በላይ ከሉዓላዊነት በላይ ነው የትግራይ ህዝብ አሁን ትልቅ ጭንቀት ላይ ነው ያለው። ምናልባት በኋላ የምናነሳው ነገር ሊኖር ይችላል። በቅርብ ያወጡት አዋጅ የሚመስል ነገር አለ እና ያ ደግሞ የፈጠረው ከፍተኛ ጭንቀት አለ። ስለዚህ ግልጽ ነው ብዙም የሚያሻማ ነገርም ስለሌለው እንግዲህ አሁንም ነካ ያደረጉት ነገር አለ። ያው የአዋጁ ላይ እንመጣበታለን። ከዛ በፊት ግን አሁን ወጣቶች አፈሳው በሚከብድ መልኩ በትግራይ ላይ እየተካሄደ ነው፣ ግዳጅ በሆነ መልኩ። ይሄ ለህዝቡ እንግዲህ አንድም ጦርነት በደጃፍ ነው የሚለውን መልእክት የሚያስተላልፍ አይነት ነገር ያለው እንደሆነ ይታወቃል እና ነው ከዚህ አንጻር በቅርቡ ደግሞ እናንተም እዚህ ከትግራይ ክልል ውጭ ያለው ማህበረሰብ ደግሞ በጋራ ሆናችሁ ይህን ታክል ለማድረግ ወይም ደግሞ ይህን ነገር መከላከል ይገባል የሚል ሀሳብን ያነሳችሁበት ነገርም ነበርና አሁን ያ ነገር በምን ሂደት ላይ ነው ያለው? እንግዲህ እንዳልከው ነው ማለት ለትግራይ ህዝብ የማይመጥን ስራ ነው እየተሰራ ያለው። እንግዲህ ወጣት አፍሰህ እንዴት ልታዋጋው እንደምትችል ማለት እንግዲህ የጦርነቱ ለመዋጋት ከሆነ ምክንያታዊነት ያስፈልጋል። የትግራይ ወጣት ደግሞ በእንዲህ አይነት ነገር እንትን አይደለም። ባይዘው አሁን ትግራይ ላይ ያለው ተቃውሞ በጣም ከፍተኛ ነው። ብዙ ወጣት ወይ እንዳይታፈስ ራሱን ያገላል። ሊያፍሱ የሚመጡ ሰዎችም ከነሱ ጋር ግጭት ጀመረበት። ተገዶ ወደ ጦር ካምፖች፣ ማሰልጠኛ ካምፖች ከገባ በኋላ ከዛም የሚበተንበት ሁኔታ ነው እያየን ያለው። ይህ ተቃውሞ በጣም መሰረታዊ ለውጥ ያመጣል የሚል እምነት አለኝ። ምክንያቱም እነዚህ ሰዎች እኮ ራሳቸው አይዋጉ፣ ወጣቱን ነው የሚማግዱትና የሚማገድ ወጣት ከሌላቸው ወይ ሌላ አማራጭ ነው የሚወስዱት። ስለዚህ የጦርነት አማራጭ እንዳይኖር ነው እኛም እንደ ፓርቲም እየታገልን ያለ ነው። ስለዚህ ለዛ ሊያግዝ በሚችል ተጽዕኖ ሊፈጥር በሚችል መልኩ ስብስብ ፈጥረናል። እዚህ የትግራይ የሰላምና የለውጥ ኃይል በሚል ባለፈውም የተለያዩ ፖለቲካ ፓርቲዎችም ተጽዕኖ ፈጣሪ በተለይ የፕሪቶሪያ ስምምነት ላይ የነበሩ ተጽዕኖ ፈጣሪ አመራሮች፣ ሲቪክ ማህበራት፣ የሚዲያ አካላት የያዘ አንድ ካውንስል ነገር ፈጥረናል። ይሄ ካውንስል እንግዲህ ሂዶ መንግስት የሚፈጥር ሳይሆን የሚያመቻች ነው ማለት የተለያየ እንደ አንድ ፕላትፎርም ሆኖ የለውጥ ደጋፊ ኃይሎችን ያሰባሰበ ኃይል ነው እንጂ መንግስት የሚመሰረት አይደለም። ስለዚህ በዛ በኩል ጥሩ ጅማሮች አሉ። ጥሩ እቅዶችም አውጥተን ሁሉም ፓርቲዎች በዋናነት ትግራይ ላይ ጦርነት እንዳይነሳ በተጽዕኖ ፈጥሮ ይህን ኃይል አደብ እንዲገዛ ማድረግ ነው ይቻላል የሚል እምነትም አለን። በዋናነት ግን ሁሉም የትግራይ ወጣቱም እዛ ምሁሩም ሌላም ኢትዮጵያውያንም በሙሉ ሞቢላይዝ አድርጎ
እነዛ ኃይሎች ወደሚያስቡት አይነት የጥፋት ጉዞ እንዳንገባ ተጽዕኖ ለመፍጠር ጥሩ እንቅስቃሴ ነው ያለው። ሌላው ይሄ የአዋጁ ላይ እንምጣና አዋጁ እንግዲህ ማለት አንዳንዴ ትንሽ ግር የሚያሰኙ ነገሮች በውስጡ የያዘ ነው። በተለይ ከመገናኛ ብዙኃን ከሚዲያው ጋር ተያይዞ ደግሞ ያለው ወደ ኋላ ሄዶ 2013 አካባቢ ላይ ያለውንም ነገር የሚያነሳ ነውና እንደው አዋጁን እንዴት አያችሁት? ያለውስ ሁኔታ ከአዋጁ ጋር ተያይዞ ያለው ሁኔታ ምን ይመስላል? ምን ተፈልጎ ነው የሚለው ነው ነገር በግልጽ ለመናገር አዋጅ ማውጣት ለምን እንዳስፈልጋቸውም አልገባኝም። ለህገ ወጥ ስራ እኮ አዋጅም አያስፈልግም አይደለም። ይሄ ህገ ወጥ ነው ማለት ያው የህግ ሰዎች አዋጁን ሊተነትኑት ይችላሉ። ግን ብለህ ስታየው ህገ ወጥ የሆነ እዛ ያለው ስብስብ የሆነ ምክር ቤት የሚመስል ነገር ሰብስቦ ባይዘው በጣም በሚያስቅ ተደብቀው አይነት ነገር ነው አዋጁን የሚያጸድቁት። የሚዲያ አካላት እንዳይኖር አድርገው የሆነ ጊዜ ግርታ እንዲፈጠር ነው። አንድ ረቂቅ ይባላል፣ አንድ ግን ካጸደቁት ቆይቷል። ይሄን ይሄ አዋጅ የሚመስል ነገር ብዙ ነገሮች የያዘ ነው ማለት አንደኛው የትግራይ ህዝብ እንግዲህ ለዚህ አሁን ላለው ህገ መንግስት ብዙ መስዋዕትነት የከፈለ ህዝብ ነው። እንግዲህ ህገ መንግስት ለሚነሱ ነገሮች ሊኖር ይችላሉ። እሱ በራሱ መንገድ የሚታይ ይሆናል። ግን ለዛ ህገ መንግስት ብዙ መስዋዕትነት የከፈለ ህዝብ የማይመጥን ማለት ነው። በለጽ ክሊር በሆነ መልኩ ጸረ ህገ መንግስት ነው እዛ ያለው አዋጅ። የክልል ምክር ቤት እንኳን ቢኖር እንደዛ አይነት ስልጣን ሊኖረው አይችልም። ህጋዊ የሆነ ምክር ቤትም ቢኖር እዛ ውስጥ ኮማንድ ሴንትራል ኮማንድ የሚባል አጠራር አለ። የጦርነት የሚመራ ማለት ነው። የፋይናንስ ተቋማት የሚቆጣጠር አካል አለ። የሚዲያ የሚቆጣጠር ባለስልጣን አለ። ሌሎች ብዙ ነገሮች አሉ እዛ ውስጥ በጣም የሚያስቀው የክልሉ ፕሬዚደንት ነኝ ባይ እስከ ሞት ቅጣት የሚፈርድ ነገር የሚወስን ማለት ነው። እንግዲህ ህገ መንግስቱ ላይ በግልጽ የተቀመጡ ነገሮች ናቸው። እዛ ያለው ሰብአዊ መብት የሚጥስ ነው። አብዛኛው እስከ 25 ዓመት እስከ ሞት ቅጣት እና አንዳንዴ ለምን አወራህ ለምን አማህ የሆነ ነገር ተናገር ስለተባልክ ብቻ ኦር የግዴታ አፈሳም የግዴታ ወደ ሰራዊት መግባት አለ ምን ግዴታ አለው። እዛ ትንሽ የሚያንገራግር ሰው ካለ ራሱ የገንዘብ ቅጣት ተቀጥቶ ነው ወደ ማሰልጠኛ ካምፕ የሚገባውና ማለት ለኛ ኢስ ጀስት ናል ኤንድ ቮይድ ብዙም ትርጉምም ያለው አይደለም። ብዙ ቅድም እንዳልከው ብዙዎቻችን ስቀናል በእንትኑ ግን ለትግራይ ህዝብ ግን ደግሞ መጥፎ ደወል ነው ያመጣው። ምክንያቱም እነዚህ ሰዎች ያንን ከመተግበር ወደ ኋላ የሚሉ ሰዎች አሉ አይደሉ? ጅምሮችም አሉ። አሁን በቅርብ ጊዜ የሆነች ማለት የ76 ዓመት እንደርታ አካባቢ ወይዘሮ አኸዛ የሚባሉ ሴትዮ ማለት እኔ ያውቃቸዋለሁ በፐርሰናል ብዙ ጊዜ የህዝብ እንቅስቃሴ ላይ በጣም ንቁ ተሳታፊ ናቸው። በቅርብ የሆነች ነገር ተናግረው በቅርብ ጊዜ ታስረዋል። እሳቸው የ76 ዓመት ናቸው። ልጆቻቸው ያሰቡ ለነዛ አይነት ትልቅ ሰዎች እንኳን ትዕግስት የሌለው አካል ነው። እንግዲህ ይሄ መጨረሻው ነው የወሰዱት። ከዛ በኋላ እንግዲህ በቅርብ ሌሎች እንሰማ ይሆናል ሚዲያ ላይ ትልቅ ምክንያቱም አጀንዳ የሚያቀብሉ ሌሎች ናቸው ከውጭ ሆነው እከሌ መታሰር አለበት ሲባል ያ አካል ደግሞ ሄዶ የሚያስርበት አጋጣሚ ነው ያለው እና ለትግራይ ህዝብ በጣም መጥፎ ነው። ወጣቱም ቅድም እንዳልኩት እግሩ ወደ መራው እንዳለ አሁን በየቀኑ እንግዲህ ትንሽ ከዛም ለምኖ በአውሮፕላን የሚመጣ ሰው በጣም ብዙ ነው። አውሮፕላን ቼክ ብታደርጉ ወጣት ብቻ ነው የሚመጣው። ግን ከዛ በላይ ምንም የሌለው ደግሞ አሁን አንዳንዱ ከትግራይ ይወጣል። አንዳንዱ ትግራይ ውስጥ ሆኖ በየበረሃ ያለ ደግሞ ማዕት ነው ከቤቱ ወጥቶ ቤቱ የማያድር ማለት ነው። አሁን አፈሳው አብዛኛው ጊዜ ማታ ነው የሚደረገው ሰው ከተኛ በኋላ። ስለዚህ ብዙዎቹ ወጣቶች አንዳንዶቹ ተደራጅተው አንዳንዶቹ ሳይደራጁ ተበታትነው በየበረሃ ነው ያሉት። እንግዲህ እንደሰማነው ከመኪና ሲወስዷቸው ዘለው የተሰበሩ አሉ፣ ጥይት የተኮሰባቸው አሉ፣ በርካታ ብዙዎች አሉና እንግዲህ ይሄን አዋጅ እንዴት እንደሚተገብሩት እናያለን። ግን አዋጅ ማውጣት የሚያስፈልጋቸው ሰዎች አይደሉም። ብዙ ጊዜ ከአዋጅ ውጭም ብዙ ወንጀል የሚፈጽሙ ናቸው። ይሄ ስብስብ
የሚያሰባስበው እኮ ዝም ብሎ በአካባቢ በምናምንም አይደለም። የወንጀል ስብስብ እኮ ተጠያቂነት የሚፈራ ነው። አሁን ሰላም ቢረጋገጥ ተጠያቂነት ይመጣል። ተጠያቂነት ከሚመጣ ትግራይ ብትጠፋ ነው እነሱ የሚመጡት። ምናልባት ከኤርትራ ጋር ያለው ግንኙነትም ባህር በር ለማግኘት ነው ወይስ የራሳቸው በር ለማግኘት እኔ ብዙ እርግጠኛ አይደለሁም። ግን ብዙም ትርጉም የለውም ያልኩትም ለዛ ነው። አሁን ቅድም አንተም ስታነሳው ነበር ይሄኛው የሚያስቅ አዋጅ ብቻ ሳይሆን በጣም የሚያናድድም ነው። ማለት ለህዝቡ ምን ያህል ንቀት እንዳላቸው ነው የሚያሳየውና አይ ቲንክ እንግዲህ ብዙ ግፎች እንሰማ ይሆናል በሚቀጥሉት ቀናት። የማያደርጉት ነገር የለም የሚል እንትን ያለኝ ነው። የትግራይ ህዝብ አሁን ላለው ህገ መንግስት የከፈለውን ዋጋ መስዋዕትነት ይታወቃል። ይህን ደግሞ የፌዴራሉ መንግስት እንደዚህም ላይ ጥያቄ ካለ በሀገራዊ ምክክር መፍትሄ ያገኛል የሚልን አቋም ይዞ እየተነሳ ነው ያለው። እዛ ያለው ቡድን ደግሞ ማለት በኢትዮጵያውያን ብቻ ሳይሆን የአፍሪካ ህብረትም ራሱ ህገወጥነቱን ኦባሳንጆ በቅርቡ እዛ ነበሩ። ያው እሳቸው የፕሪቶሪያ ስምምነትን የሚከታተሉትም እሳቸው ስለሆኑ እንደው አንድ ህገወጥ ቡድን አዋጅ ማውጣቱ በራሱ አሁን እርስዎ እንዳነሱት ምክንያታዊነቱ ራሱ ምን ያህል ነው የሚለው ነገር ይነሳልና እንደው ህዝቡን በጦርነት ድባብ ውስጥ ሸቦ ለማቆየት የታሰበ ነው ብለን ማንሳት እንችላለን። አዋጅ ለማውጣት ለምን እንዳስፈልጋቸው እኔም ብዙ ግልጽ አይደለሁም። ምክንያቱም ብዙ ነውር የሚባል ነገር እየፈጸሙ ያሉ ሰዎች ናቸው። በቅርብ እኮ ወደ ሱዳን ልከው ከሱዳን በአሶሳ ሳይድ የሚዋጉ ሱዳን ካሉት ታጣቂ ኃይሎች ከነሱ ጋር ነው የሚዋጉ። በቅርብ የተከፈለው መስዋዕትነት የወጣቶች መስዋዕትነትም እኮ አይተናል። ይሄ እንግዲህ ለትግራይ የሚመጥን አይደለም። አሁን ያልከውም በዋናነት ግን የጦርነት ድባብ ፈጥረህ ህዝቡን ማሸበር ነው። ህዝብ ደግሞ ከተሸበረ የተባለውን ነገር ይሰማል ነው። ቅድም ያልኩ ይሄ ኤሪትራይዜሽን ኦፍ ትግራይ ቀላል ኮንሰፕት እኮ አይደለም። ኦልሬዲ ከሻዕቢያ ጋር የሚማሩት ያሉት የሚቀስሙት ያሉት ልምድ ይሄ ነው። እንግዲህ የኤርትራ ብዙ ዓመታት በዛ ጭቆና ያለ ብዙ ምንም ልማት የሌለው ግን ምንም ነገር አትሰማማል። እንደዛ አይነት ክልል እንፍጠር ነው ሁሉም ፈርቶ የሚኖር እንግዲህ ያው እንግዲህ ቅድም ያልነው አዋጅም እንዳይናገር እንዳይንቀሳቀስ ምንም እንዳይል ጠፍሮ የሚይዝ ነው። እንደዛ ከተያዘ እንግዲህ ህዝቡ ከተሸበረ የግድ ይቀበላል ነው። ጸረ ዲሞክራሲ ይቀበላል ህዝብ። ያው ብዙ ጊዜ የሚባለው ነገር አለ። በቃ ትለምደዋለህ ነው። ወደ ውስጥ ስትኖርበት እየለመድከው ትሄዳለህ፣ ትቀበለዋለህ። አይ ቲንክ የነሱ ሮንግ ትክክለኛ ያልሆነ እሳቤም ይሄ ይመስለኛል። እንደዛ አይነት ጊዜ ያለፈበት ይመስለኛል እኔ። ምክንያቱም ኦልሬዲ ህዝቡ መስዋዕትነት ከፍሏል። በመስዋዕትነት ያመጣው ሰላም ነው። የፕሪቶሪያ ስምምነት እኮ ዝም ብሎ የመጣ ሰላም አይደለም። ብዙ መስዋዕትነት የተከፈለበት ይሄ እንደገና እንዲቀጥል እንግዲህ በእያንዳንዱ የትግራይ ቤት ይሄ ቁርሻ አለ፣ ይሄ ቁስል አለ። ይሄን ቁስል ተመልሰህ የምታክበት ተመልሰህ እንደገና እንዲያገረሽ የሚደረግበት ኢንቫይሮንመንት ህዝቡ መፍጠር ያለበት አይመስለኝም። የእነሱ እሳቤ እንግዲህ ሽብር ፈጥረን ህዝቡ ሳይወድ ብዙ ነገሮች እኮ የሚሉት አለ። ተፈናቃዮች በሚመለከት ለምሳሌ ተፈናቃዮች ማዕት ክረምት ነው አሁን ኦልሞስት ምን ያህል እንደተረፉም እርግጠኛ አይደለም። ግን ተፈናቃዮች የህወሓት ህጋዊ ሰውነት ካልተመለሰ አንመለስም ብለዋል ብሎ በአደባባይ የሚፎክር ማለት ነው። እንግዲህ ይሄ ሰብአዊነት ጥግ እኮ ነው። መቼስ ፖለቲካ ፓርቲ የሚቆይ ነው የሚቆይ ለተወሰነ ጊዜ የሚቆይ ነው። ህዝቡ ነው የሚኖረው ዘላለም። ፓርቲው ሳይድን እኔ ባልድን ይሻለኛል የሚል ህዝብ አለ ብሎ በአደባባይ የሚናገር ህገወጥ ስብስብ ነው እና እኔ ዋናው ሀሳባቸው እነሱ ይህን አሸብረን አስፈራርተንም ቢሆን ያልነውን ነገር ይሰማል የሚል እንትን ግን ይሳካላቸዋል የሚል እምነት የለኝም። ምናልባት የምናነሳው እንግዲህ አሁን ይሄ ህገወጥ ቡድን ክልል ውስጥ እየፈጠረ ያላቸው ነገሮች አሉ። በክልሉ ውስጥ እያደረገ ያለው ነገር ይህንን ከመከላከልና ከማስቆም አንጻር እና በተለይ ክልሉ ላይ አሁን አንዣቦ ያለውን የጦርነት ድባብ ከመግታት አንጻር ከማን ምን ይጠበቃል የሚለውን ነገር እናንሳ። እንግዲህ ይሄ በዋናነት መጀመሪያ ከትግራይ ህዝብ ነው። ትግራይ ያለው ወጣት
አጠቃላይ ህዝቡ ወጣቱ ብቻ ሳይሆን ኤሊቱም ሁሉም ይሄን ነገር ማስቆም ያለበት ነው። ትግራይ ሌላ ጦርነት መሸከም አትችልም። ጦርነቱ ውስጥ ግንባር ላይ ነበርኩኝና የጦርነት ምን ያህል አስከፊነትም በአካል አይቻለሁ። ብዙም የተሰዉ ልጆችም አውቃለሁ። ይሄ ተመልሶ እንዲመጣ ማንም መፍቀድ የለበትም። ያን መፍቀድ የለበትም ብቻ በወሬ ሳይሆን በተግባር መሆን ያለበት። አሁን ወጣቶች ቅድም እንዳልኩ አንደኛው በተደራጀ ባልተደራጀ መልኩ አሁን ማህበራዊ ሚዲያ ላይ የምናየው ተቃውሞ አለ። አብዛኞቹ ትግራይ ውስጥ ነው የሚቃወሙ ናቸው። ይሄ ወደ መደራጀት ይኖርበታል። ባይዘው እነዚህ ችግር እየፈጠሩ ያሉ ሰዎች እኮ ጥቂቶች ናቸው። ጥቂት ናቸው ግን ጉልበት ያላቸው ማለት ሀብት ያላቸው ማለት ኔትወርክ ያላቸው። እንግዲህ 50 ዓመት ያህል ሲነግስ የነበረው ግሩፕ በቀላሉ ማለት አንደኛው ሳይኮሎጂካል ነው። እያንዳንዱ ሰው ላይ የፈጠረው እንትን አለ። ከዚህ በፊት ፒኤልኤፍ በተለይ በትጥቁ ትግል ከእያንዳንዱ የትግራይ ህዝብ ጋር የነበረው ቁርኝነት ይታወቃል። ያ አሁን አለ የሚል እምነት የለኝም፣ ግን በተወሰነ መኖሩም አይቀርም። ስለዚህ ከዛ እንዲላቀቅ ነው መሆን ያለበት። ይሄ ሊላቀቅ ደግሞ እያንዳንዱ ሰው መስዋዕትነት መክፈል ይኖርበታል። ከዛ በተጨማሪ ደግሞ የፌዴራል መንግስትም ግዴታ አለበት። ምክንያቱም ህገ መንግስቱ በዋናነት የሚተገበረው እኮ መንግስት ነው አይደል? ትግራይ ላይ ያለው ከፍተኛ የሆነ የሰብአዊ መብት ጥሰት እንግዲህ ስለ ልማት እንተው፣ ሰው ስለመኖር ነው የሚጨነቀው። በየቀኑ ምን እንደሚያጋጥመው አያውቅም። ስለዚህ መንግስት ደግሞ ዜጎቹን የመጠበቅ ግዴታ አለበት። ከዛ ውጭ ግን ዲያስፖራውም ሌላው ኢትዮጵያዊም ሁሉም ይህን ኃይል ሊያስቆም የሚችል ሁሉም ነገሮች መጠቀም ይኖርበታል ነው። በዋናነት በሰላም እንዲያልቅ ነገሮች እንዲያሉ፣ በዋናነት ከፍተኛ የሆነ እንደገና ሌላ ጦርነት ትግራይ ውስጥ እንዳትገባ ይህ ሁሉ ጫና መፍጠር ይኖርበታል ነው። ጫና መፍጠር ይቻላል የሚል እምነት አለኝ። እንደ ፓርቲም እንደዛ ነው የምናስበው፣ እንደ ግለሰብም እንደዛ ነው ማምነው። ምክንያቱም እነዚህ ሰዎች ብዙም ያን ያህል ብዙ የምትላቸዋል ያ ቅድም ያልነው ወጣቱ ከነጠቅናቸው ወጣቱ ወደ ጦርነት ካልገባ እኮ እነሱ አይገቡ። እንግዲህ ቅድም ያልኩ የመውጫ ፍለጋ ነው የሚሆነው ከዛ በኋላ እና አይ ቲንክ ሁላችን ጫና መፍጠር ይኖርብናል። ፕሪቶሪያ ላይ እንግዲህ ቅድም ያልኩት ፕሪቶሪያ ዝም ብሎ የተፈረመ ስምምነት አይደለም፣ በዓለም ፊት የተፈረመ ነው። በዓለም ፊት ሲፈረም የነበሩ አካላት ጫና መፍጠር ይኖርባቸዋል ነው። የህገ ወጥ ቡድን እንግዲህ ብዙ ጊዜ የማስታመም አይነት ነገር አለ። እንግዲህ የዓለም ማህበረሰብ ይገባናል። ጦርነት እንዳይነሳ በተቻለ መጠን የጥይት ድምፅ እንዳይሰማ ነው ጥረቱ። አንተም አይነት ነገርም አለ። ግን ይሄም እስከ መቼው ሊቀጥል አይችልም። ተጠያቂነትን ማረጋገጥ ያስፈልጋል። አንድ እምቢ ብሎ አሻፈረኝ ብሎ ሁሉም ነገር የሚያበላሽ ካለ ደግሞ ዘላለም ያበላሽ እንዲቀጥል መፍቀድ አስፈላጊ አይመስለኝም። ስለዚህ ሁላችን ጫና መፍጠር ይኖርብን በምንችለው ነገር። አይ ቲንክ ለዚህ መላ ኢትዮጵያውያን ድጋፍም ያስፈልጋል። የትግራይ ህዝብ የኢትዮጵያ አካል ነው እንግዲህ ሌላ እስካልተፈጠረ ድረስና በዛ ባለው ኢንቫይሮንመንት በሁሉም ጫና ፈጥሮ እነዚህ ሰዎች ወደ ጦርነት ሊያስገቡን ማድረግ አለብን። በመጨረሻ ምናልባት ያልተነሳ ሀሳብ አለ፣ እንደው ይሄ ሀሳብ ቢነሳ የሚሉት ነገር ካለ እሱን ማከል ይችላሉ። እኔ እዛ ያለው ቡድን ባህሪው በደንብ መገንዘብ ያስፈልጋል። ሁሉም ሰላም ወዳድ ኃይል እንግዲህ እዛ ውስጥ ከጦርነት የሚያተርፉ ብዙ አካላት አሉ። በጦርነት የሚያተርፉ ደግሞ ሰላም እንዲመጣ አይፈልግም። እነዚህ አካሎች ይሄ ሊጠቀሙበት የሚችሉ ነገሮች በሙሉ መንጠቅ ያስፈልጋል ነው። አሁን ትግራይ ሂማን ትራፊኪንግ ኖርማል ነው። በወርቅ በማዕድን ያለው ዝርፊያ፣ መሬት ላይ ያለው ዝርፊያ በጣም ነው። ዝርፊያ ላይ የተሰማሩ ብዙ አካላት አሉ። እንግዲህ አንደኛው እነዚህ ሰዎች አንድ ቀን መጠየቃቸው አይቀርም። ለእነሱም ያለን መልእክት ዘላለም እየዘረፈ የሚኖር ቡድን አይኖርም። አንድ ቀን ተጠያቂነት ይመጣል። በተለይ ከመሬት የመንግስት የነበሩ ቤቶች ወደ መሸጥ አይነት ሙከራም አይ ቲንክ በተግባርም እያደረጉ ያሉበት ጉዳይ አለ። ከፍተኛ የሆነ የሰብአዊ መብት ጥሰት አለ። በየቦታው የሚሞት፣ በየቦታው የሚገደል፣ በየቦታው የሚታሰር ትግራዋይ አለ እና
ይሄ ተጠያቂነት መኖሩ አይቀርም አንድ ቀን። ስለዚህ ከዚህ ተግባራቸው እንዲቆጠቡ ነው የምመክረው እኔ እንደ ድሮ ጓደኞቻችን። ከዛ በተጨማሪ ግን ሁሉም ደግሞ የትግራይ አጀንዳ የራሳችን አጀንዳ ነው። ሁሉም ኢትዮጵያዊ የትግራይ አጀንዳ የራሴ አጀንዳ ነው ብሎ መንቀሳቀስ ይኖርበታል። የትግራይ አጀንዳ ለትግራይ ህዝብ ብቻ መጥቶ ያለበት አይመስለኝም። አሁን ዳፋው ትግራይ ውስጥ የሚቀር አይደለም። ቅድም ያነሳ ነው የጽምዶ ለትግራይ ብቻ እኮ ጠቅላላ እንደ ሀገርም ሌላ የድህነት ችግር የሚሆንበት እድል ይኖራል። ስለዚህ ቶሎ ብለን ካላስቆም ነው አይ ቲንክ ዳፋው ለመላው ኢትዮጵያ እነሱ አሁን እያሰቡ ያሉት ቀውሱን ትንሽ ከፍ እናድርገው ነው፣ የአፍሪካ ቀንድ እናድርገው ነው። እንደዛ አድርገህ ለዛ ነው እንግዲህ ወደ ሱዳን ወደ ኤርትራ ልጆቻችን እየላኩ ያሉት። ይሄ ከሆነ ደግሞ ሪጂናል ቀውስ ፈጥረን በቃ ተደማጭነታችን ከፍ እናደርጋለን ነው። ይሄን ነው ኢንተርናሽናል የዓለም ማህበረሰብም ይሄን ለነሱ መከልከል ያስፈልጋል ነው። መጠየቅም ያለበት አካል ካለ በግልጽ ቋንቋ መጠየቅ ይኖርበታል ማለት ፈልጋለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ በተለይ ደግሞ በትግራይ ክልል ባለው አሁናዊ ሁኔታ ላይ ትኩረት ባደረገ መልኩ ከፕሮፌሰር ክንደያ ገብረሕይወት ጋር ቆይታ አድርገናል። እሳቸው እንግዲህ ሰፋ ያለ ሀሳቦችን አንስተውልናል። ሳምንት ደግሞ ከሌላ እንግዳ ጋር የምንገናኝ ነው የሚሆነው። እስከዚያው መልካሙን ተመኘው። ቸር እንሰንብት።